እሺ ጋነርስ ቤተሰብ የእሁዱን ጨዋታ እንዴት እንደምናሸንፍ ልነግርህ ነው እና አሁን ሃንግማንን ለምንና እንዴት እንደምንገርፋት ነው ማሳይሽ። ባርሳን ማሸነፋቸው ለኛ ፐርፌክት ውጤት ነው። በባርሳ ቢሸነፉ ነው ሮማ ዓለም ላይ ብዙ የሚበልጡን ቡድኖች እንዳሉ ተረዳን። ስለዛ አርሰናል ማሸንፎን 9 ነጥብ ከሚያደርግብን በደንብ ተጠንቅቀን እንጮት ብሎ ነው የሚያዛቸው ማሬስካ። እነሱም እንደዛ ነው የሚያስቡት። ገባችሁ አይደል? አሁን ግን ኮንፊደንስ አለ ማለት ደግሞ ከፍተህ ትጫወታለህ ማለት ሴት ፒስ አያስፈልግም ማለት ገባችሁ አይደል? ፓልመር የሚጨመሩ በቃ አርሰናል ላይ ለማግባት ነው የሚጫወቱት። ይሄ ደግሞ ለኛ ፐርፌክት ነገር ነው። ለኛ ኮንፊደንሱን እንፈልገዋለን በሜዳችን ነው። ልክ እንደ ደጋፊዎቹ ተጫዋቾቹም ደጋፊዎቹም በእርግጠኝነት ኮንፊደንስ ጣራ ላይ ነው። ማሬስካ ግን ትንሽ ብልጥ ከሆነ ማለት ባይዘ ያን ያህል ማጣጥለው ማኔጀር አይደለም። አንዳንዴ ነገሮችን ኦቨርቲንክ ያደርግና ያልሆነ ውሳኔ ወስኖ ይገባል። በዚህ ምክንያት ይሸነፋል እንጂ ለትልቅ ጨዋታ ሴትአፕ እንዴት ማድረግ እንዳለበት ቡድኑ ያውቃል። ስፔሻሊ ሲፈራ ጎበዝ ነው። ገባ አይደል? አሁን ግን አልፈራም ብዬ ገምታለሁ አይደል? ሃንግማኖች እናንተ ፈርታችኋል? አልፈራችሁ። ኮል ፓልመር ራሱ እኮ ፈርቶ የነበረው ባርሳ ውጤትን ሲያይ እዴ ቡድኔማ ያለ ፓልመር ማሸነፍ ባርሳን ከቻለ እኔ ሲጨመርበት አርሴን የሚያሸንፋለሁ ብሎ ኮንፊደንት ሆኖ እንደሚገባ እርግጠኛ ነኝ። ይገረፋል ማለት ትሮሳርድ አይደርስም። ኤዜ፣ ሳካ፣ ሜሪኖ፣ ዴክለን ራይስ the best midfielder in the world ታየዋለህ ሜዳ ላይ the best midfielder in the world ቤስት አጣማሪው ቴምፖ ኮንትሮለር ዙቢሜንዲ። ከዛ ከኋላ ደግሞ ካላፊዮሪን ሁለተኛ በምንም ጨዋታ ላይ አንተ አትግባ ሚል ነገር ከአፌ ከወጣ ሞቻለሁ። ሂንካፔ ይግባ ከሞስኬራ ይልቅ ሂንካፔ ፔስ ስላለው በደንብ እና ናቹራሊ ሌፍት ፉት ስለሆነ ሂንካፔ ይገባል። በውሰሊባ አለች። ዩሪያን ቲምበር በማርሽ ነው የሚጫወተው። ገባር ቀዝቀዝ ያለ ማርሽ አለው ልክ እንደ ዴክለን ራይስ ማለት ቀዝቀዝ ያለ ማርሽ እና ባየር ሙኒክን የገረፍ ነው በሁለተኛ ማርሽ። ገባር አስፈላጊ ከሆነ ሃንግማን ዋንጫ የምንበላበት ጨዋታ ስለሆነ ፉል ማርሽ አድርገን ዩሪያን ቲምበር ከዛ በኋላ ያሉትን 2 ሳምንት ቢያርፍ ራሱ ኖርምዬ ነው የምልህ። ሃንግማን ይሄንን ጻፍልኝ። በምንም ተአምር እንደማታሸንፈኝ 2018 ነው ላስት ታይም በሜዳ ያሸነፍከኝ። ስታንፎርድ ብሪጅ የኔ ሜዳ ነው፣ የኔ ትሬኒንግ ግራውንድ። ስታንፎርድ ብሪጅ ላይ ፕሌን አረግና ኤምሬትስ ላይ መጥቼ እጮታለሁ። ይሄን ደግሞ ውድ አሳይሻለሁ። ብዙ ሃንግማኖች ከጨዋታ በኋላ ማለት እንዳታለቃቅሱ ብዙ ስላወራችሁ ብዙ ምንም አይነት ምክንያት እንዳትፈልጋው። ፓልመርም ተጨመረልህ ደስ ብሎኛል። እርክት ማን እንደሆንኩኝ ታያለህ። ሾት ኦን ታርጌት፣ አንተ በሾት ኦን ታርጌት፣ እኔ በጎል ስቲል አሸንፈሃል። ከጨዋታ በፊት ለጠላት የሚሰጥ ክሬዲት ዲክለር ራይስ አንተ የሰው የዓለማችን ምርጡ የመሃል ሜዳ ተጫዋች ነው እንዴ? ያው ፔድሪ እየተጫወተ አይደለም፣ ቤሊንግሃም የሚባል ነገር አለ። ግን ማን ይሄ ሰው የዓለማችን ምርጡ የመሃል ሜዳ ተጫዋች ሳይሆን አይቀርም። ቦታ ከፍዬ አይደለም 6 ቁጥር 8 ቁጥር ምናምን አይደለም እያልኩ ያሉት። ያው 6 ቁጥር ቦታ የማን እንደሆነ እናውቃለን ሁላችንም። ግን የመሃል ሜዳ ተጫዋች ስናነሳ ዲክለር ራይስ ክላስ ታገኛለህ ከሱ ላይ ጥራት፣ ትጋት፣ ልፋት፣ ሁሉም ቦታ የምታገኘው ተጫዋች ምን አይነት ተጫዋች! እንዴት ነው በዚህ ልክ የተቀየረው? ማን ከቀን ወደ ቀን እየጣፈጠ ያለ ተጫዋች፣ በዛ ላይ አይደክመው። ሁሌ ሲሮት ታገኘዋለህ። ሁሌ ተጫዋቾች ጋር ኳስ ለማስጣል ሲሮት ታገኘዋለህ። አሁን የአርሰናል ሮቴት ከማድረጉ የተነሳ ተጫዋቾችን ሮቴት ከማድረጉ የተነሳ የአርሰናል መሃል ሜዳ ማን እንደሆነ ሁላ ግራ ይገባል። ግን ሁሌ አንድ ተጫዋች መጥራት ትችላለህ እርግጠኛ ሆነ። ዲክለር ራይስ። ሞሪኖ ያው አሁን 9 ቁጥር ሆኗል። ዙቢሜንዲም አለ፣ ግን ጎልቶ አታየውም። እንደ ዲክለር ራይስ የምታየው የመሃል ሜዳ ተጫዋች አይደለም። ዲክለር ራይስ ክላስ ይችላል፣ በጣም ይችላል። ማን ከባየር ሙኒክ ጋር ያሳየን ፐርፎርማንስ ምን የሆነ ኳስ አስታውሳለሁ። ከመሃል ሜዳ ድሪብል አድርጎ ቦክስ ውስጥ ገብቶ ኖዌር የመለሰበት ኳስ፣ ኮርና የሆነ ኳስ። ምን አይነት ሩጫ ነው ያ! እኔ እንግሊዛዊ ሁሉ አይመስልም እኮ። ይችላል፣ በጣም ይችላል። ዲክለር ራይስ ምርጡ የመሃል ሜዳ ተጫዋች ሳይሆን አይቀርም አንተ። እና ብቻ እሁድ የምንገናኝ ይሆናል። በደንብ አድርገን እንጠብቃቸዋለን ማለት ነው። ፒስ አውት። ከኛ በላይ ቲም የለም አሉ ማለት ነው። ከኛ በላይ ማንም የለም አሉ። ማንም በጣም ነው ያፈላችሁት። ጥጋችሁን ማስያዝ አለብን እሁድ ማለት ነው። ለንደን ሰማያዊ መሆኗን እናሳያችኋለን። እያዳሜ ማለት ነው። በጣም ነው ያፈላችሁት። ምንድነው
እስካሁን እኮ ምንም እኮ የለወጣችሁ ምንም እኮ የበላችሁት ነገር የለም። ምንም እንደዚህ ሁለተኛ መውጣት እንደዚህ ያፈላል እንዴ? ረረረረረረ ኤንዞ ማሬስካ ማለት ነው። ኤንዞ ማሬስካ ይኸውልህ ፒኤስጂ እና ባርሳ ላይ ምናምን ይሄ ትልቅ ቲሞች ላይ የምትጠቀመውን ጭንቅላት እነዚህ ገጣቦች ላይ ይዘህ መግባት አለብህ። በቃ ማንነትህን ማሳየት አለብህ ለዛ ለአርቴታ ማለት ነው። ማንነትህን ማን የተሻለ አሰልጣኝ እንደሆነ ታሳያችኋለህ። በቃ በጣም ነው ያፈሉብህ። በጣም እኛ ላይ ሁሉ እንዴ መረረን እኮ ጥጋቸውን ነው የምናስይዛቸው፣ ጥጋቸውን ማለት ነው። አልሞትንም እንግዲህ የተረፈችንን ቋጠሮ ሰብሰብ አድርገን ትጥቃችንን ታጥቀን ቋጠሮችንን ይዘን ወደ ቼላ ወንድም ጥላ ላታቴ እንዲህ ልትቋጥር ነው ለትለኝ ገና እንዳርገው በዳሶ ባናቴ ቆሜ ይቋጥራለሁ። ትቀልዳለህ። ነገ ዋንጫ ስትበላ እኔ ላይ እኮ ነው መተህ የምትቀዝነው እኮ እንዳወቃለን እኮ እያለ እኮ አሁን ቁም ነገሩ ቼላ ልመንሃ ቼላ አምናለሁ ወጣው። አዲስ ዜና ወጥቷል ማለት ነው። የአርሰናሉና የቼልሲውን ጨዋታ ተከትሎ እንግዲህ ኮል ፓልመር ኢዝ ባክ። የባርሳና የአርሰናል ጨዋታ ያመልጧል ነበር የተባለው ልጁ በቃ እኔ ደህና ነኝ ብሎ ተነሳሳ ነው የምልህ አገገመ እና ወደ ትሬኒንግ ተመልሷል። እሁድ ደግሞ አርሰናልን ፌስ ለማድረጉላ ዝግጁ ነው። ስለዚህ ቋጠሯችን ተስፋ አግኝቷል ማለት ነው። ተስፋችን ደግሞ ይበልጥ ለመለመ። ይህንን ሴሌብሬሽን ከአርሰናል እፈልጋለሁ። የድሮ ልጅ ቼላው ወንድም ጥላ ልመንህ እኔ 99% እኮ አምናለሁ። 1% ታረጋግጥልኛለህ ልመንህ ቼላው። ምክንያቱም አንተ ከሙኒክ የተሻለውን ባርሳን ነው ለጥልጥ የመጣው፣ ባርሳን ነው አገላብጥ የመጣው። አምናለሁ ግን 1% እንዴት 1% ብቻ አረጋግጥ። እኔ እኮ ትላንትና ስለ አርሰናል ሲመሰክር ቋጠሮዬን አቁሜ አይደለም እኔ እያንጓለለንም ሆኜ መቋጠሬን አላቆም አቋጥራለሁ እኮ። ምክንያቱም ነገ መተው እኔ ላይ ነው የሚጨፍረው፣ እኔ ላይ ነው የሚጨፍረው። አንተን እኮ ምንም አይልህም፣ እኔ ላይ ነው የሚመጡት እየሮጡ እንትና በበለው እንትን ተባለ ነው የሚባለው። እና 1% አረጋግጥ፣ አንዷን ብቻ ሌላውን እንዲች እንዳታስብ። 99 ቶ እኔ አምኛለሁ። አንዷን ቼላው ብራዘር። አርሰናል ከቼልሲ ሜዳ ላይ ስለሚኖሩ አንዳንድ ባትሎች ልንገራችሁ። አካውንቴ ቲክቶክ ዋርኒንግ ስለሰጠው ኮፒ ሊንክ አድርጉልኝ አካውንቴን ግቡና። አርሰናልና ቼልሲ ፕሬስ በሚያደርጉበት መንገድ ተመሳሳይነት አላቸው። ሁለቱም ማንቱማን ፕሬሲንግን በትክክል ማስኬድ የሚችሉ ቲሞች ናቸው። አርሰናል እዚህ ጋር ለየት የሚያደርጋቸው ነገር ምንድነው? ዞናል ማርኪንግን በትክክል መተግበር የሚችል ቡድን ነው። አርሰናል ከሚዩኒክ ጋር በነበረው ጨዋታ ኪሚች አንድን አስገራሚ ዴሊቨሪ ያደረገ እንጂ በትክክል ሲከላከሉ ነበር። የቼልሲ ድክመት ምንድነው? ወደ ራሳቸው ሜዳ ተመልሰው በሚጮቱበት ጊዜ ማንቱማን ማርኪንግን አስበው ስለሆነ የሚጮቱት ወይም የሚተውት ስፔርማን ይኖራል ወይ ደግሞ በመከላከሉና በማጥቃቱ በኩል የሚኖረው ዲስታንስ በጣም ሰፊ የሆነና ስፔሱን መከላከልን ችላ ይላሉ ማለት ነው። ጨዋታው ላይ አርሰናልም ቼልሲም በማንቱማን ፕሬሲንግ ይጫወታሉ ብዬ ነው ማስበው። ሁለቱም ታዲያ ይህንን ነገር ለማጨናገፍ ምርጥ ተጫዋቾች አሏቸው፣ ዴክላን ራይስ እና ካይሴዶ ማለት ነው። ለምሳሌ ቼልሲ ቢልድ የሚያደርግ ከሆነ አርሰናል ፎርስ ያደርጓቸውና ክንፉን እንዲጠቀሙ ወደ ፍላንክ ወጥቶ ቢልድ እንዲያደርጉ ሊያስገድዷቸው ይችላሉ። ወደ ክንፍ የሚወጣውን ኳስ ታዲያ ፕሮግረስ ለማድረግ ቼልሲዎች ሲሞክሩ ሃንት ያደርጋቸዋል ማለት ነው። ዴክላን ራይስ በጣም ሙቭመንቱ ከባድ ስለሆነ የሚኖረውን ስፔስ እየተጠቀመ ኳሱን ማጨናገፍ ላይ ስራ ሊሰራ ይችላል። ተርኖቨሮች እንዲኖሩ ሊያደርግ ይችላል። ሌላኛው ነገር መረሳት የሌለበት ሳንቼዝም ከኳስ ጋር ያን ያክል ምቾት የሚሰማው አይደለም። ስለዚህ አንዳንድ ተርኖቨሮች እንዲኖሩ ፎርስ አድርገው ሊቀበሉት ይችላሉ ማለት ነው። ነገር ግን ለአርሰናል እዚህ ጋር ሪስኩ ምንድነው? ሳንቼዝ ቢልድ በሚያደርግበት ሰዓት አንዱ የአርሰናል ተጫዋች ነቅሎ የሚወጣ ከሆነ ሚቶን ስፔስ ቼልሲዎች ኤክስፕሎይት ያደርጉታል ማለት ነው። ይህ በተመሳሳይ መልኩ ለቼልሲም ይሰራል። ሌላኛው ሊታይ የሚገባው ፍልሚያ ማን ነው? ኩኩሪያ እና ሳካ የሚያደርጉት ፍልሚያ ነው። ኩኩሪያ አሁን ያለበት ፎርም በጣም አስገራሚ የሚባል ነው። ፕሪሚየር ሊግም ላይ አሁን ላይ ካሉት የተሻለው ይመስለኛል። ስለዚህ 1v1 ከሳካ ጋር ቢገናኝ ያን ያክል ችግር ይፈጠርበታል ብዬ አላስብም። ስለዚህ አርሰናሎች ሊያደርጉ የሚችሉት ሳካ ሰፖርት እንዲያገኝና መረበሽ እንዲችሉ ነው። ለምሳሌ ሜሪኖን ወደ ሱ ድሪፍት እያደረገ እንዲሄድ፣ ቲምበር ደግሞ ኩኩሪያ ሳካን ማርክ ለማድረግ ሲል የሚተዉትን በሴንተር ባኩና በኩኩሪያ መሀል የሚኖረውን ስፔስ ኤክስፕሎይት እንዲያደርገው ማድረግ ይሄ መጀመሪያው ነው። ነገር ግን ቼልሲ እንደዛ ብቻ ኤክስፕሎይት ይደረጋል ማለት አይደለም። ዊንገሩንም እየመለሰ ስፔሱንም እያጠበቡ ሊከላከሉ ይችላሉ። ስለዚህ
ሜሬኖን ደግሞ ጃምፕ እያደረገ ቀጥታ ኩኩሪያ ላይ እየሄደ ሳካን ስፔርማን ማድረግም ሌላኛው አማራጭ ሊሆን ይችላልና 1v1 ይገናኛሉ ብዬ አላስብም። ሌላው ቼልሲዎች እዚህ ጨዋታ ላይ ከባርሳ ጋር የነበራቸውን አይነት የፊት መስመር ይዘው ይገባሉ ብዬ አላስብም። ምክንያቱም ያለ ትክክለኛ አጥቂ ገቡ ማለት ለአርሰናል ፈተና ያን ያክል ይሆናሉ ተብሎ ስለማይታሰብ ነው። ዴላፕን በማስገባት ከሳሊባ ጀርባ የሚጣሉትን ረጃጅም ኳሶች እንዲጠቀም ማድረግ አንደኛው ኦፕሽን ነው። ወይም ደግሞ ጆዋ ፔድሮን በማስገባት ከስፐርስ ጋር እንደነበረው አይነት ማለት ነው ወደ ኋላ በመመለስ ኤንዞ ፈርናንዴዝ የበለጠ ፍሪደም እንዲያገኝ ማድረግ ሞር ቼልሲን ማጥቃቱ ላይ አሪፍ ያደርገዋል እና ሌላኛው ዲስአድቫንቴጅ ሊሆን የሚችለው ኢስቴቫውን አስገቡት ማለት ቅድም እንደነገርኳችሁ ኩኩሪያ ከሳካ ጋር ለሚኖረው ባትል አርሰናል እዛ ሳይድ ላይ ኦቨርሎድ እንዲፈጥር ሊያደርጋቸው ይችላል። ስለዚህ ቼልሲዎች በኩኩሪያ እና በሴንተር ባኩ መካከል የሚኖረውን ስፔስ ለማጥበብ ሲሉ በዚህ በኩል ያለውን ኔቶን እንደ ዊንግ ባክ እየተጠቀሙ ስፔሱን ሊያጠቡ ይችላሉ። ስለዚህ ኢስቴቫው ያንን አይሰጣቸውም። በዚህ ምክንያት ኢስቴቫው ይጀምራል ብዬ አላስብም። ጨዋታው ግን አሪፍ የሚሆን ይመስለኛል። ይመቻችሁ።